ዝቋላ ምድር ላይ ጩኸት በረከተ። ነዋሪውን አናውቅ። ያ ምስኪን ያ መናኝ የእግዚአብሔር ድሃ ሞተ። ግብረ ሰዶማዊ ያለ እናንተ ቤት ወንዶች ብቻ የሚገቡበት ግብረ ሰዶም የሚፈጸምበት ገዳሞች አሉ። እንደ ክርስቶስ ፍርድ የተጓደለበት እንደው ወንጀለኛ እዚች ምድር ላይ በመቼም ታሪክ አይገኝ። እኔ እውነት ነው የምልህ፣ ፍርድ ተጓደለብኝ ብሎ ቆሞ የራሱን ፍርድ መጓደል ከክርስቶስ ጋር ሊያነጻጽር አይችልም። ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle። ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬ በዝቋላ ላይ እየተከሰተ ያለው ነገር ቅድስት ቤተክርስቲያን አጽንኦት ሰጥታበት ትኩረት ሰጥታበት እንድታየው ስንል በአክብሮት እንጠይቃለን። እኛም ድምጻችንን እንድናሰማ ዝቋላ ምድር ላይ ጩኸት በረከተ፣ ነዋሪውን ግን አናቅም፣ አንድ አባት ግን ሞተ የሚል ግጥም የያዘውን ወንድማችንን እንመለከታለን። ዝቋላ ምድር ላይ ጩኸት በረከተ፣ ነዋሪውን አናውቅ። ያ ምስኪን ያ መናኝ የእግዚአብሔር ድሃ ሞተ። ንቋት ነበር ይችን ብኩን ከንቱ አለ። ከክፋቷ ከኩይ ግብሯ ከሷ የሚሻው አንዳች የለም። ምን ዋጋ አለው? ይቻለም ግን ከእርሱ ጋር መንናለች። ከበዓቱ ዋሻ ደጃፍ መውጊያ ቀስቷን ጦሯን ይዛ ገድማለች። ይኸው የመናኙን መንፈስ ፍሬ ዕለት ዕለት ትነጥቃለች። ተው ዝም አትበል፣ የምስኪኑን እንባ አብስ፣ የሟች ልጅክን ደም ተበቀል። ተው ዝም አትበል፣ አንተን ሽቶ የመጣውን ስለ ፍቅር የሞተውን ያንን ምስኪን ችላ አትበል። ተው ፈጣሪ ዝም አትበል። ጌታ ሆይ ሃይማኖት የሚያስክድ መከራ ሳይመጣብን ጌታ ሆይ ቶሎ ወደዚህ ከተማ ውሰደን ብንለው ይሻላል አይሻል? የሚያስጨንቅ መከራ መጥቶ አንተን ሳንክድህ ጌታ ሆይ ናና ውሰደን ብንለው አይሻል? እንዳመን እንዳስቀደስ እንደቆረብን ቤተ መቅደስ እንደተመላለስ የዚህ ዓለም ሐሳብ ሳያታልለን የዓለም ምኞት ሳይማርከን የዓይን አምሮት ሳያስቀረን አንተን ብቻ እያየን ጌታ ሆይ እባክህ ናና ውሰደን ብንለው አይሻል? ሳንጠራጠር ሳንክድህ በመከራዎች ብዛት የሚመጣውን ዓለም ትተን ለዚህ ዓለም ሳንገዛ እባክህ ጌታ ሆይ አሁን ናና ውሰደን ብንለው አይሻል? እንዳመን ነው ብንሞት፣ ንጹህ እንደሆነን ብንሞት፣ እንዳገለገል ነው ብንሞት፣ እንደተገዛንለት ብንሞት፣ እንደፈራ ነው ብንሞት ናና ውሰድ። ከዚህ በማስቀጠል ደግሞ ዮኒ ማኛ ቅድስት ቤተክርስቲያናችን ላይ ግብረ ሰዶም አለባት ሲል አስነዋሪ ቃላቱን ተጠቅሟል። ይህም ዮኒ ማኛ ደግሞ ለገንዘብ ሲል የማይወጣበት የማይወርድበት ነገር የለምና ያው ሁላችንም ስለ ዮኒ ማኛ በደንብ እናውቃለን። ይህንን ቪዲዮ እንመለከታለን። ግብረ ሰዶማዊ ያለ እናንተ ቤት ወንዶች ብቻ የሚገቡበት ግብረ ሰዶም የሚፈጸምበት ገዳሞች አሉ። ከነስማቸው ነው ያለው። እንግዲህ ሁሉንም ማጋለጥ ስለ ሁሉም መናገር ይከብዳል ያማልም። እንግዲህ ግብረ አበሮቻቸው ተናገሩ፣ የነሱ ልጆች ደግሞ እንዲህ መፈንጨት ጀመሩ። እርግጥ ዮኒ ማኛ ማለት ገንዘብ የሚገኝ ከሆነ ብሔር፣ ሃይማኖት፣ ማንነቱን እንኳን እኔ ጾታውና ሊቀየር የሚችል ሰው ነው የሚመስለኝ። ገንዘብ የሚገኝበት ከሆነ ምንም ነገር ያደርጋል። አሁንም ትዝታ ሳሙኤልን ፈልጎ ወዶ ሳይሆን ከትዝታ ሳሙኤል ጎን ቢቆም በዛ በፕሮቴስታንት ቤት ያሉት ጊፍት ስለሚሰጡት ላይ ቢገባ ስለሚደግፉት እሱ ገንዘቡ ነው ግድ ኖሮት ምናምን አይደለም። ይታወቃል፣ አብዛኞቻችን እናውቀዋል፣ እሱ ራሱ ያውቃል። ይሄንን እያወቁ ፕሮቴስታንቱ ዋጋ መክፈላቸው ባይሐዘነኝም ቅሉ ማለት ነው። ግን ማንም እየተነሳ ግን የሚናገራት ቤተክርስቲያን ልትሆን አይገባም። በእኛ ትውልድ ይችን ቤተክርስቲያን ልናስጠብቅ ይገባል። ሁላችንም አቅማችን በፈቀደ መልኩ ልንጠብቃት ይገባል። አባቶቻችን ሐዋርያት ዓለምን ዞር በምስክርነት
ሐዋርያነ አበው በመከራ ውስጥ ሆነው ሰማዕታቱ በደም ባጥንታቸው ክስካሽነት በደማቸው ፍሰት ሊቃውንት መጻሕፍት ገልጠው እነ ቅዱስ ዮሐንስ አፈወርቅ፣ አፈጦም፣ አፈሶከር፣ እነ ቅዱስ አትናቴዎስ ስለዚህ ቤተክርስቲያን ዋጋ ከፍለዋል። እነ ቅዱስ ዲዮስቆሮስ ጥርሳቸው የወለቀ ጺማቸው እየተነጨ ይቺን ቤተክርስቲያን አስጠብቀዋል። እኔና እናንተም ይቺን ቤተክርስቲያን የምናስጠብቅበት ጊዜ እንደነዚህ አይነት አፋቸውን የሚከፍቱ አካላትን ለህግ በማቅረብ ነው። ከእግዚአብሔር በታች ህግ አለ። ዝምታ ጥሩ አይደለም። ህግ ይመልከተው፣ ይድረስ ለሲኖዶስ፣ ይድረስ ለጠቅላይ ቤተ ክህነት፣ ይድረስ ለህግ ክፍሉ እያላችሁ መረጃውን አዳርሱ። እግዚአብሔር ቤተክርስቲያን ይጠብቅልን። የገሃነም ደጆች አይችሏትም። ማን እንደማይችላት እናውቃለን። የጊዜ ጉዳይ ነው። ዘማሪ ዘርፌ ከበደ ያው ቅድስት ቤተክርስቲያናችንን ናፍቃ ወምድረኒ ትገብር ፋሲካ እያለች እየዘመረች ወደ ቅድስት ቤተክርስቲያናችን ያው መምጣትን ትፈልጋለች ብለን እናስባለን። እኛም ደግሞ ቅድስት ቤተክርስቲያን ሁሌም ላንቺ ክፍት ናት ብለን እናሳስባለን። ማለትም ሁሌም እጇን ዘርግታ የተሳሳቱትን የጠፋውን በግ የምትቀበል ቅድስት ቤተክርስቲያን እንዳለችን አይዘነጋም። እናም አንቺ ለመመለስ ከስተትሽ ለመመለስ ለመታረም ለንስሐ ያብቃሽ። ከዛም ሲቀጥል ወደ ቤተክርስቲያናችን መተሽ የተወደደች የተከበረች ቅድስት ቤተክርስቲያናችንን እያመሰገንሽ የምትቆይበትን እድሜ ከጤና ያድልሽ እና ቤተክርስቲያን እጇን ዘርግታ ትቀበልሻለች። ይኸውላችሁ እንደዚህ ነው። ከኢትዮጵያ ኦርቶዶክስ ተዋህዶ ስትወጡ ሞገሳችሁ፣ ክብራችሁ፣ ጸጋችሁ እንደዚህ ነው የሚገፈፈው። ልክ እንደ ዘርፌ ማለት ነው። እያያችኋት ነው አይደል? ይሄ ለእናንተም አስተማሪ እንዲሆን ነው ማለት ነው። እርግጥ ነው ሰው ይበድላል፣ ያጠፋል። የሚወድቅበትን መንገድ አያውቅም፣ የሚነሳበትን መንገድ እንደዛው አያውቅም። ስለዚህ አሁንም የምላችሁ እውነት ነው። ቤቷ የተዋህዶ ቤት ናፍቆሽ ከሆነ አሁንም አይደለም እኛ ውዳቂዎቹ የአለዌዛ የድንግል ማርያም ልጅ ኢየሱስ ክርስቶስ እጁን ዘርግቶ ወላዲተ አምላክ እጇን ዘርግታ ያመሰገንሻት የዘመርሽላት እየጠበቀች ነው የምትገኘው። ስለዚህ ማስተዋልን ለሁላችንም ያድለን። እንደ ክርስቶስ ፍርድ የተጓደለበት ወንጀለኛ አለ ወይ እያለ መምህር ዘላለም በዚህ ላይ ጠለቅ ያለ ትምህርትን ያስተምረናል። ቀጥታ ወደዛው እንሄዳለን። እንደ ክርስቶስ ፍርድ የተጓደለበት እንደው ወንጀለኛ እዚች ምድር ላይ በመቼም ታሪክ አይገኝም። እኔ እውነት ነው የምልህ፣ ፍርድ ተጓደለብኝ ብሎ ቆሞ የራሱን ፍርድ መጓደል ከክርስቶስ ጋር ሊያነጻጽር አይችልም። ምክንያቱ ግን ምንድነው? አንተም አንድ ማነሳብልሃለሁ ብዬ ነበረው ይሄ ነው። ቅድም በነገርከኝ መሰረት ለምሳሌ ክርስቶስ መውረድ ነበረበት፣ መምጣት ነበረበት ለማዳን። እሺ ስቃዩስ ለምን አስፈለገ? ያ ሁሉ ስቃይ መሞት ከሆነ የመጨረሻው አልቲሜት ጎል ብዙ መሞቻ አማራጮች ነበሩ። በጣም ያለ መስቀል ሊያውም ማለት አዎ። ግን እሱ ይሄንን የፈቀደበት ለምን መሰለ? ቅዱስ ዮሐንስ አፈወርቅ ባጭሩ ክርስቶስ ለካሳ መምጣቱን ስለሚናገር ሁሉም የቤተክርስቲያን አባቶች ትምህርት ስለሚስማሙበት ኃጢአት በመጣብን መንገዶች ካሳውንም ለማምጣት ከሴት የተወለደው ኃጢአትም የመጀመሪያውኑ ወደ ምድር ያስተዋወቀችው ሴት ስለሆነች ነው። በእመቤታችን ማህፀን በማደር ውስጥ የሔዋንን ኃጢአት ጸንሳ መውለዷን ለእመቤታችን ጽድቅ ጸንሳ ለመውለዷ ምሳሌ አድርጎ አወጣው። ከዛ በኋላ ቀጠለ። ሁለተኛው በደላችን ደግሞ የመጣው ከሴት ቀጥሎ እንጨቱ ማለት ፍሬው የተገኘበት ማለት ነው። እሱን ደግሞ በመስቀል ተካ። ፍሬውን ደግሞ እንበላው እንጠጣው ዘንድ ተመኝተ ነው አምላክ ያደረገናል እኮ ነገር ያልነውን ስጋውና ደሙን አረገ። በመስቀል ላይ ወዶ የተሰቀለበት የመስቀል አይነት ሞት በጣም ፋሲኔቲንግ ስለሆነ አይደለም። ሮማውያን በጊዜያቸው ከባድ ወንጀለኞችን ይቀጡበት የነበረበት መቀጣጫ። ሲቀጥል መስቀል ላይ ሲሰቅሉ ደብቀው አይሰቅሉህም። እንደው ደብቀው ቢሰቅሉህም አንድ ነገር ነው። ወንጀለኛነትን እነሱ ይወቁት። ለምን አገር አደባባይ እንዲያውቀው ያደርጉበት። እሱን ሰው የሚያልፍ የሚያገድምበት ቦታ ላይ ዋናው ቦታ ላይ ሴንተር ቦታ ላይ ሊያውን ከከተማ ስትወጣ እንዲታይ እንዲህ በስተስትል እንደ ብራና ተወጥሮ ታየዋል። ኢየሱስ ከተሰቀለ ከሞተ በኋላ 3 ቀንና 3 ሌሊት ቆየ በመቃብር ብላ ቅድስት ቤተክርስቲያን ታስተምራናለችና ይህንንም ደግሞ ዓርብ ዕለት ተሰቅሎ 11 ሰዓት ዓርብ 11 ሰዓት ነውና ወደ መቃብር የወረደው። ይህንንም ደግሞ ሲቆጠር እስከ እሑድ ባለው ትንሳኤውን እስከምናየው ድረስ 3 ቀንና 3 ሌሊት አይሞላውም ይላሉ መናፍቃን። እንዲሁም 72 ሰዓት አይሞላውም ይላሉ። ይህም 72 ሰዓት አይሞላውም ግን በአይሁዳውያን ወይንም
ቤተክርስቲያናችን የምታስተምረው አንድ ትምህርት አለ። ይህንንም ትምህርት ደግሞ መምህር ዲያቆን ሄኖክ ኃይሌ ያስተምረናል፣ ይነግረናል። እንግዲህ ኢየሱስ የተሰቀለው እንደ ባይብል አስተምሮት ከሆነ አርብ ምሽት ነው። አርብ ሌሊት ለቅዳሜ አንድ ሌሊት፣ ቅዳሜ ቀን አንድ ቀን፣ ቅዳሜ ሌሊት ለእሑድ አንድ ሌሊት። ስለዚህ በድምር ስንት አገኘን? 2 ሌሊትና አንድ ቀን። ኢየሱስ 3 ሌሊትና 3 ቀን ያለው ከየት አምጥታችሁ ነው ወድ ያከበራችሁ? 3 ቀን 3 ሌሊት እንዴት ይሞላል? ትክክል ስናየው አይሞላም። 24 ሰዓት ካልሽ 72 ሰዓት እንዲሞላ ከተፈለገ እሱ ጌታችን አርብ 9 ሰዓት ነው የሞተው። 11 ሰዓት ድረስ መስቀል ላይ ቆየ። 11 ሰዓት ላይ ከመስቀል አውርደው ቀበሩት። 12 ሰዓት ሲሆን ሰንበት ገባ። ከዛ ቅዳሜ ሙሉ ቀን አለ፣ እሁድ እኩለ ሌሊት ተነሳ። ስለዚህ ስትቆጥሩ 72 ሰዓት ሊሞላ አይችልም፣ ወይም 3 ቀን 3 ሌሊት ሊሞላ አይችልም። የአይሁድ አቆጣጠር ነው። ሌሊት ይስህቦ ለመዓልት ወመዓልት ይስህቦ ለሌሊት፣ ሌሊት ቀንን ቀን ሌሊትን ይስበዋል ይሉታል። በእኛ አገላለጽ ለምሳሌ በተለመደው አሁን አንቺን ጳጉሜ 5 ባገኝሽና በማግስቱ መስከረም 1 ላይ ባገኝሽ አምና ነው የተገናኘ ነው ማለት ይችላል አይደለ? አንድ ቀን ነው እኮ ልዩነት፣ ግን አምና ነው የተገናኘ ነው አይደለ? ምንድነው የጳጉሜ የመጨረሻዋ ቀን ጳጉሜ 5 ወይ 6 ያለፈውን ዓመት ሙሉ ወክላ ነው አምና የምትባለው አይደል? ግን አንድ ቀን ነች። ልክ እንደዛ አንድ ሰዓት ሙሉ ቀንና ሌሊት ሊወክል ይችላል። አንድ ሰዓት ጌታችን አርብ ልክ 11 ሰዓት ነው የተቀበረው። ከአርብ 11 ሰዓት እስከ 12 ሰዓት ያለችው አንድ ሰዓት የአርብን ቀንም ሌሊትን ትወክላለች። ልክ እንደ ጳጉሜን አምና እንዳልኳት ማለት ነው። አምና እንዳልኳት ባለፈው ዓመት ተገናኘን እንደሚያሰኘው የመጨረሻ ሰዓት ስለሆነች የመጨረሻው አንድ ሰዓት የአርብን ሌሊትም ቀንም ትስባለች። ከዛ ቅዳሜ ሙሉ ነው። እሁድ ከቅዳሜ 12 ሰዓት ጀምሮ እስከ እኩለ ሌሊት ያሉት ሰዓቶች አሉ። እነሱ ደግሞ የእሁድን ሌሊትና ቀን ይስቡታል ማለት ነው። ስለዚህ ሲቆጠር 3 ቀንና 3 ሌሊት በመቃብር ቆየ ይባላል። ከዛ በመቀጠል ደግሞ ያው ፌሚኒስት ነኝ ባዮች በጣም በዝተዋል። እነዚህም ፌሚኒስቶች ደግሞ ከክርስትና ወይንም ከሃይማኖት ሰውን የማውጣት ሂደት ላይ ናቸው። ያው ቃል በቃል የተጠቀሙት ነው። ሃይማኖትን ሴት ልጅ ይጨቁናል፣ ከዛም ባሻገር ይሄን ሃይማኖት መምታት አለብን ማጥፋት አለብን እያሉ ሴት ልጆቻችንን እየጨቆነ ነው ይሄ ሃይማኖት እያሉ ይገኛሉ። ያው ሴቶች እህቶቻችን ደግሞ ከዚህ ነገር እንድትቆጠቡ ብለን ተስፋ እናደርጋለን። ትቆጠባላችሁ ብለን ተስፋ እናደርጋለን። ቅድስት ቤተክርስቲያን ይሄንን ነው የምታስተምረን። የነሱ ፌሚኒስት የሚለው እሳቤ ደግሞ የመጣው ከባህር ማዶ ከውጮቹ ሃይማኖት ከሌላቸው ነውና እኛ ሃይማኖት አለን ክርስቶስ አለን እና ይሄን አስበን ደግሞ ፌሚኒስት የሚለውን እሳቤ ብንተውና ወደ ቤተክርስቲያን መተን ቤተክርስቲያን ምን ትለናለች፣ መጽሐፍ ቅዱስ ምን ይለናል የሚለውን እሳቤ እንድንቀበል ወይንም ትምህርት እንድንቀበል ይሁን እላለሁኝ። እስኪ ፌሚኒስቶች ደግሞ ምን እንደሚሉ ላሰማችሁ። በዚህም ዙሪያ ላይ ደግሞ መምህራችን አኬ የተወሰነ ነገር ይለናል። ቀጥታ ወደዛ እናልፋለን። ሰላም ለእናንተ ይሁን። ሁሉም ሰው ሊያየው የሚገባ ብዬ የማስበውን አንድ ቪዲዮ ልጋብዛችሁ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይ እና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ እያስቀረት። ኦኬ እንግዲህ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን እያሉ ነው? ሃይማኖት
ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው። እህቶችን አሁን እንደውም የምሰራው እህቶች ላይ አለች ከሃይማኖት እስራት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተው ነው። ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚናገሩ ቃል አለ። ይህ ምንድነው? ከማናቸውም አይነት ክፉ ነገሮች ራቁ ይላል። በቃ አለቀ። አሁን ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም። በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን እያሏችሁ መሰላችሁ? ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን እያሏችሁ። ስለዚህ አሁን ምርጫው የእናንተ ነው። ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። እህቶችን ወይም ህፃናትን ተጨቆኑ ብሎ ምናምን ሀሳብ መስጠት ወይም ድምፅን ማሰማት ጥሩ ነው፣ እዚህ ላይ መስራት። ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁም። ፌሚኒዝም ይሄ ብቻ አይደለም ጉዳዩ። ጉዳዩን እንደምታዩት ከክርስቶስ የሚነጥል አጋንንታዊ ነገር ነው። ይቅርታ ይህንን ቃል በቃል እንደዚህ ስላልኩት ማለት ነው። እና በጣም ጥንቃቄ ይፈልጋል። ክርስቲያን የተባላችሁ እህቶች፣ ወንድሞች መቼስ እንደዚህ ነገር ውስጥ አትገቡ። እህቶች ግን ፕሊዝ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል። ሌሎቻችሁም ደግሞ ያው ከሩቁ ለኔ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራምዷቸውን ነገሮች እኔ ልጆቻችሁን ጠብቁ ነው ብለው ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ። በጣም አስጸያፊ ነውና እና ጥንቃቄ ይፈልጋል። ቴንክ ዩ። ከዚህ በመቀጠል ደግሞ በምድርም ሆነ በሰማይ የማይተኩ ሁለት ነገሮች አሉ። ከነዚህም መካከል አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በፍጹም ልንተካው በፍጹም አንችልም። ይሄን ደግሞ ቅድስት ቤተክርስቲያን በደንብ ታምናለች። ሁለተኛው ደግሞ እመቤታችን ቅድስት ድንግል ማርያም ናት። በፍጹም የተኛዋም ሴት ልትተካት የማት። እነዚህን ሁለት ነገሮች በጥልቀት መምህራችን ያስተምሩናል። ቀጥታ ወደዛ እናልፋለን። በምድር በሰማይ ለዘላለም የማይተኩት ሁለት አካላት ናቸው። አንደኛ እግዚአብሔር አይተካም፣ አማራጭ እግዚአብሔር የለም። ሁለተኛ ድንግል ማርያም አትተካም። ዓለም ከአዳም ጀምሮ እስካሁን የተፈጠረው ሰው በጠቅላላ ቢጨፈለቅ እንኳን ድንግል ማርያምን መተካት የፀጉሯን ዘለላ እንኳን መተከተች። ከሷ በፊትም ከነበሩ ሴቶች በሷ ጊዜም ከነበሩ ሴቶች ከሷ በኋላም ከሚመጡ ሴቶች እንዳትደገም አድርጎ ነው እግዚአብሔር የፈጠራል። እንዳትተካ አድርጎ ነው የፈጠራል። ምክንያቱም ድንግል ማርያም እኮ ለክርስቶስ የእንጀራ እናቱ አይደለችም፣ ሞግዚቱ አይደለችም፣ ተባባሪ እናቱ አይደለችም፣ ከሜዳ አንስታ ያሳደገችው አይደለችም። ወላጅ እናቱ ናት። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ያሳደገችው። ሰማይ ዙፋኑ የሆነውን እግዚአብሔር ጭኗን ዙፋን አድርጋለች። ዝናብ አዝንቦ በፀሐይ አብስሎ ዓለምን የሚመግበውን እግዚአብሔር በሁለቱ ጡቶቿ አጥብታ መግበዋለች። ሲያለቅስ አጽናንተዋለች። የኔ ልጅ ዝም በል ብላ አባብለዋለች። እግዚአብሔር ምእመናን እኔ አንዳንድ ይህን ሳስብ እኔ ማበዱ ሊቃጣኛል። ምእመናን ወንቲ ማርያምን ነው የምላችሁ። እንደ እግዚአብሔር ቁልቁል ወርዶ እጭኗ ላይ ተቀምጦ እቅፏ ውስጥ ሆኖ ጉንጩን እየሳመች ፀጉሩን እያሻሸች ሲያለቅስ የኔ ልጅ ዝም በል እያለች ወፍ የቆመች ብላ መቆም አለማምዳ ዳደ ብሎ ዲሆ እግዚአብሔር ሰው ሆኖ ምድርና ሰማይን የፈጠሩ እጆቹ ትንንሽ የሕፃን ልጅ እጁ ነው። አንደበት የሚፈጥር እግዚአብሔር ኮልታፋ ሕፃን ሆኖ በጀርባ ታዝሎ ጡት ጠብቶ በማን ጀርባ ላይ ታዘለ? በማን ማህፀን አደረ? በማን ጭን ላይ ተቀመጠ? የማንን ጡት ጠባ? የማን ከንፈር ሳመው? እንዴት አይነት ድንቅ ታምር ነው ወገኖች! አትበለኝ ሺ ጊዜ ና ጌታን ተቀበል። እንዴት ኦርቶዶክስም ጌታን ሳልቀበል አትበለኝ። ኢየሱስ ያድናል ያወጣል ከስቃይ አውቀዋለሁና እኔ ካንተ በላይ። አትንገረኝ ደግመህ የማቀውን ነገር በተራ ደሞ አዳምጥ እኔ ስናገር። አንተን ለማታቀው ልብህ ማይረዳ ጌታን ፈቅደ ወደህ እናቱን ምትከዳ ማርያምን የከዳ ያውን በአደባባይ አውቃለሁ አትበለኝ እኔ ካንተ በላይ። ብዙን ለማታቀው አለ ብዙ ነገር ቅድመ በደንብ ወቅ አፍህ ሳይናገር። ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ፣ እግዚአብሔር አለው ወይ ብቻ ፈልጉ። የነፍስ ንጽህናን ይፈልጋል ወይ? የነፍስ ቅድስናን ትፈልጋለች ወይ? እንጂስ ገንዘብን አትሹ። ዓላማ አይደለማ። እግዚአብሔር የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እደግመዋለሁ፣ የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እናስ ሰይጣን እንዳይፈትናችሁ አግቡ ነው ያለን። ለምንድን ነው የምታገቡት?
ጽድቅን ልትፈጽሙ ነዋ። ለምንድን ነው እጮኛ የምትይዙት? ጽድቅን ልትፈጽሙ ነዋ። ለምንድን ነው ቤተሰብ የምትመሰርቱት? ድህነታችሁን ለመፈጸም ነዋ። ቅዱስ አትናቴዎስ ሁለቱ የህይወት ጸጋዎች ይላቸዋል። ምንና ምንን? ምንኩስናንና ጋብቻ። የሰይጣን የመጨረሻ የሚያስደስተው ኃጢአት ቢኖር ምን እንደሆነ ታውቃላችሁ? ነፍስ መግደል አይደለም፣ ዝሙት መፈጸም አይደለም፣ ማጭበርበር አይደለም። ሰይጣን የሚደሰትበት ትልቁ ኃጢአት ተስፋ መቁረጥ ነው። ምክንያቱም አንድ ሰው ነፍስ ገድሎ ንስሐ ሊገባ ይችላል። ስለዚህ ሰይጣን ምንም አይነት ደስታ የለውም በዚህ። ነፍስ ቢያስገድልም እንኳን ዝሙት ቢያስፈጽምም እንኳን ምንም ቢሆን ሰይጣን ደስተኛ አይደለም። ምክንያቱም ንስሐ ገብቶ ያመልጠኛል ብሎ ያስባል። ታዲያ መቼ ነው የሚደሰተው ካላችሁ፣ ሰውየው ተስፋ ሲቆርጥ ነው። ከዚህ በኋላ አልድንም ብሎ ሲደመድም ተስፋ ሲቆርጥ ራሱን ሊያጠፋ ይችላል። ተስፋ ሲቆርጥ ንስሐ ሳይገባ በዛው ጨለጥ ብሎ ሊቀር ይችላል። ስለዚህ በዚህ ሰዓት ሰይጣን ደስተኛ ይሆናል ማለት ነው። ሰይጣንን የሚያስደስት ኃጢአት ተስፋ መቁረጥ ብቻ ነው። ስለዚህ ነው ስለ ተስፋ መቁረጥ የለበትም አንድ ክርስቲያን። ኃጢአት ይስራ፣ ሰርቷል፣ እሺ ጥሩ። ስጋዊ ባህሪው ደካማ እንደመሆኑ መጠን በደካማ ባህሪው ቢሰራ፣ ነገር ግን መንፈሳዊ ባህሪውን አበርትቶ እንደገና መነሳት አለበት። ክርስቶስ በወንጌል ምን አለ? ስብአ ይወድቅ ጻድቅ ወስብአ ይትነሳ። ጻድቅ ሰው 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ይህ ማለት በጣም ፍጹም ቁጥር ነው። 7 ማለት 1 2 7 ማለት አይደለም። ከ7 በላይም ቢያጠፋ ይመለሳል ማለት ነው። እንዲያውም አንድ በጣም በተደጋጋሚ ኃጢአት የተሸነፈ አንድ ወንድም ነበረ። ሁሌ ንስሐ ይገባል፣ አሁንም ያጠፋል፣ ንስሐ ይገባል፣ አሁንም ያጠፋል። እንዲህ እያለ ከዕለታት አንድ ቀን በጣም ከባድ በሆነ ኃጢአት ሄደ። አሁንም በተመሳሳይ ኃጢአት ነው እና መንገድ ላይ እየሄደ 11ኛ ነው 12ኛ ጊዜ ነው በዛ በተመሳሳይ ኃጢአት ንስሐ እየገባ ያለው እና ሲሄድ ሰይጣን መንገድ ላይ ጠበቀውና አንተ እግዚአብሔርን ስታታልል አታፍርም አለው። ንስሐ የሌለህ አንተ ፈር እንጂ ንስሐ እኮ የተሰጠ እንደኔ ላለ ደካማ ነው አለ ማለት ነው። በዚህ አሸንፎ ሄዶ ንስሐ ገብቷል። እስከ ድረስም ማፈር ያለበት ንስሐ የሌለው ሰይጣን ነው እንጂ ንስሐ የተሰጠው ክርስቲያን አይደለም። እንዲያውም አንድ አባት እንዲህ ብለዋል፣ ክርስቲያኖችን እግዚአብሔር በኋላ የሚፈርድባቸው ኃጢአት ስለሰሩ አይደለም ንስሐ ስላልገቡ ነው እንጂ ይላል። የሚፈርድባቸው ኃጢአት ስለሰሩ አይደለም ማለት ታዲያሳ ንስሐ ስላልገቡ ነው። ተመልከቱ። ስለዚህ አሁን በማር ይስሐቅ አንድ ነገር ተቀምጧል። ንስሐሰ ሐመር ይእቲ ወፈሪሃ እግዚአብሔርኒ መጋቢሃ ለሐመር ወፍቅረ እግዚአብሔርኒ መርሶዛሂን አምላካዊ። ንስሐ ማለት በዚህ ባህሩ ዓለም ውስጥ ያለች መርከብ ናት። እግዚአብሔርን መፍራት ቀዛፊ ነው፣ ያችን መርከብ የሚቀዝፍ ቀዛፊ። ፍቅረ እግዚአብሔር ደግሞ የምንደርስበት ወደብ ነው የሚለው። ስለዚህ አንድ ሰው ፍርሃተ እግዚአብሔር ሲኖረው ነው ንስሐ የሚገባው። ከዛ ውጭ ኃጢአቱ ኃጢአት አይመስለው። ስለዚህ ተደጋጋሚ ይሁን ምንም ይሁን ንስሐን ሁሌ መታጠቅ መቻል አለበት። እግዚአብሔርን መፍራት ደግሞ ቀዛፊ ሆኖ ወደ ፍቅሩ ያደርሳል ማለት ነው። ወደ ፍቅሩ ከደረሰ በኋላ አይመለስም፣ ፍቅሩ ይዞት ይቀጥላል ማለት ነው። እና በመጨረሻም አጽንኦት መስጠት የምንፈልገው ስለ ዝቋላ አባቶች እየተገደሉ ነውና ይህንንም ደግሞ እናንተ ኦርቶዶክሳውያንም ድምጻችሁን እንድታሰሙ ብለን በአክብሮት እንጠይቃለን። በቪዲዮ ብዙ ቁም ነገር አዘል የሆኑ ትምህርቶችን እንዳገኛችሁ ተስፋ እናደርጋለን። ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። እንዲሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ